የኛ ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ሎሚናት በረሃ ሎሚናት የበረሃ እሷስ ሎሚናት በረሃ አዎ በቃ አርጎሻል። ንግግርህን አስተካክል። በቃ ልታገስህ እሺ። አበልክ እንኳን ደስ አለህ። በቃ እኮ ይቺ በቃ ይቺ በቃ እሺ ነይስ ምንድነው ችግር? እንግዲህ ተመልካቾቻችን እየተፈጠረ ያለውን ነገር ሁላችሁም እያያችሁት ነውና ምን አሁንም ድረስ እያመነኝ አይደለም ማለት በዚህ ልክ አለማመን እሷ ሄዳ እንደዛ ወርታው ድረስ አለማመን ራሱን ሄዶ እስከ ማጥፋት ድረስ የሚያደርስ ያለመታመን ነገር በጣም ያሳዝናል። ምን ማለት እንዳለብኝ አላውቅም። እኔ መናገር አልችልም። ንግግር ብዙ አይደለም። ለዛ ነው ንግግሬ ወይ ሊያበሳጨው ይችላል ማለት። እኔ ግን ምንቴን ወዷለሁ ጓደኛዬ ነው ምናምን። እኔ እንደሱ አላስብም። መጥፎ ነገሮችን አስቤ አላውቅም። ብቻ አንድ የመጨረሻ እድል እንሞክር ብለን ከውና ጋር ተነጋግረን ነበርና እንግዲህ እዚህ ጫካ ውስጥ የማይሆን ነገር ይዘን እየመጣን ነው። ነይ ሳምሪ፣ እንግዲህ ሳምሪን ቤሎ አስለብሰን ይዘናት ወደሱ ይሄድ። ምናልባት በዚህ ከተቀበለ እሺ ካለ ማውራት ከቻለ እኛ ወተን ደግሞ የሚያወራበት ምን ይስፋል? ምንም እያመነን አይደለም እየተቀበለን አይደለም። ከራሱ ጋር እንዲሆን ሰው እየወደዳት አልፈልግም ማለት ምን ማለት እንደሆነ አልገባኝም። አለማልቀስ ነው እንደውስ ታረልኝ ነው ነባታ ቃል አይደለም ማለት እና እሱ መጋባት እንፈልጋለን ነገር ያሰብን ሰዎች ነንና እሱ በእንደዚህ አይነት ሁኔታ ሆኖ ዛሬ የሉ ለብሽ የሆነ እሱ ጋር መምጣቴ አመነን አይደል? ካለን ፍቻለሁ አይደል? ሁሉንም ያደረኩልን ነው ለእናንተ ሰው ሁሉንም ይገባል። ምናልባት ይሄ ነገር ባይፈጠር ኖሮ እስቲ እስካሁን ተጣልታችሁ ምናምን እርስ በርስ የሆነ ቂም እየተበቃቀላችሁ ነበር አይደል? እንደዚህ አይነት ሁኔታ እሱም ካሰበ ሰው ጋር ጫካ ውስጥ ያም የምትወደውን ሰው በእንደዚህ አይነት ሁኔታ ማግኘት በጣም ከባድ ነው። ቤሎ የለበሱት ምን ይደምቁ ያን ጊዜ በወንድ ነው የተለመደው። በቃ እዚሁ ያለውን ነገር ፈርጥረት አድርጋችሁ እንድትተው በቃ መጋባቱን ካለባችሁ አግባኝ ብለሽ ጠይቁ። ራሱን ከሚያጠፋ አንቺ ብትንበረከክ ይሻላል። እንደምወደው እኮ አሳምሮ ያውቃል። እኔ አሁን እየገባኝ ያለው ነገር እዚህ ደረጃ እንዴት ነው የደረሰው? ማለት እንደዚህ ቀላል ነበር ለሱ እዚህ ቦታ መገኘት? ሙከራለኛ አላቃለሁ። ምናልባት ስህተት ሊሆን ይችላል ከሙከራችን። ልክ ሊሆን ይችላል። የሚለው ሰው እንደዚህ አይነት ነገር መፈጠሩ ምናምን ልክ ሊሆን ይችላል። ግን እውነቱን ነግሬው እውነቱን አስረድተነው ለማመን ካልፈለገ ጭንቅላቱ የሆነ ነገር ውስጥ ገብቷል ማለት ነው። እሱ እኮ አሁን እኮ ጤነኛ አይደለም። እሱን ደግሞ እያየህ ነው ማለት በአንድ ቀን እዚህ ደረጃ መድረስ ይችላል። ከፈለግሽ ነው አንቺ ፍላጎት ምክንያቱም ከእሱ አንቺ ስሜት ነው። እኔ አሁን እያሳሰበኝ ያለው ይሄ ነገር እሱ ሊለውጠው ወይ እንዴት ሰው በአንድ ቀን እንደዚህ አይነት ነው? እያንዳንዷን ነገሮች መሞከር አሁን ካለበት ሲቹዌሽን በቃ ምንም አይነት ነገሮችን ማድረግ አለበት። እኔ ሲያይ በቃ እንደ ጠላቱ የሆነ ቤት
ማለት እኔ እንዳበላሸሁት እኔ ለመመለስ አላውቅም ግን እኔ ሳይሆን እንደሚሰማው ማለት አሁን እኮ ማየት አይፈልግም መስማት አይፈልግም ጭራሽ አይደል አሁን ደግሞ ስለዚህ ሲሆን ደግሞ ሊያገባት ነው ተናርቀን እንዴ እንደ ባልና ሚስቶች ከፍተኛ ኳር ምን እንደደግፍሽ ከዚህ የባሰ ስንት አለ? ምንም እንደዚህ ስላደረክ ምንም የሚቀየር ነገር ኧረ እባክህ ገብቶሃል አይደል? ይኸውልህ እንደኔ የሆነው ራሱ የጠፋ ሰው አለ። ለምንድን ነው አዲስ የሚሆንባችሁ? ሁሉም ነገር አዲስ አይደለም ማለት ነው። ማን ነው ያጠፋው? ማን ያጠፋ? በጣም ብዙ አለ። በፍቅር ምክንያት ራሱ የጠፋ በጣም ብዙ ሰው አለ። በሴት ምክንያት ራሱ የጠፋ ያገር ሰው አለ። እኔ ልንገርህ ማውቀው ሰው አለ። በቃ ሰው አለ። እኔ ደግሞ የኖረ ሰው አመጣለሁ። አንተ የሞተ ሰው አምጣልኝ። እኔ የኖረ ሰው አመጣለሁ። የኖረም ስላለ ሁለቱ ማለት አይደለም። ስለዚህ መሞት አይግረም። መሞት አይግረም። በቃ ለምን ይገርማል? ለምን እንደው አትልኝ? በቃ ነፍስ ሆነ ምን አገባ? ማን አንተ? ሰይፍ ፍንፍና ምን አገባ? ሰይፍ ኮንኩኝ ከመተው እኮ ከጎዝ ጋር ሞ ያለበት ከከዳ ሰውዬ ጋር ይድነ አብረው። ኧረ በእግዚአብሔር ና ቆይ ምንድን የምታወራው? ምንት እኔ ግራ ይገባኝ እኮ ይሆና እሱ እኮ ነው እግዚአብሔር ነው። ከምንም እኮ እሱ እኮ ነው ግራ ይገባኝ። ቆይ አሁን ማለት ቢካ እባክህ አንድ ነገር አንተ እሺ፣ ቢያንስ አሁን ተረጋጉ። በቃ ብታስብልኝ እንኳን አንድ ነገር ልንገር። ምን ይዘልኝ ምን ረጂ እና ይዘልኝ ልጁን ይዘልኝ ይሁን ስጦታ አረከው እንደ አንተ የት ነው ይዤ የምሄደው? ሲጀመር ምክንያት መጥቶ ሊረዳኝ አልቻለም። አንተ አልገባም። እሺ ምንድነው? ቆይ ልረዳህ አልኩ። እሱ ብቻ ነው ምን ልረዳ? ምንድነው? እሺ ንገረኝ አልኩ እኮ። የገባ እንደርገበ ምትወ ለምንድነው? ለምንድነው የገባ እንደርገበ ምትወ ለምንድነው? አልገባን። ራስን ማጥፋት ሪዝን አልገባን። አንድ ገብቷል አይደል? ሁለተኛ እንደዚህ መሆነ አልገባን። አልገባም። በቃ ካልገባ ስላልገባን በቃ ስንቴም ነገር አንተ አሰናም ታያደኝ ምን እሺ ምን ሆነ? እንትን ይለው እንጂ የማሰብ ብቃቱ ካለ በጣም ሳምሪ እኔ ማወራው ነገር ካለ በጣም ምን እያደረጋችሁ? በቃ ምንት ለምን አጣት? ለምን ምንድነው? ምን ይሁን ነው? ምን ማግባት አላገባልሽም እንዴ ፈልገው? ኧረ ነው በጣም የምትገርመው እግዚአብሔር እንደዚህ ማድረግ አልገባኝም። ለምን የማረግ አስፈለገ? ለምንድን ነው? ምኞትን ስለማውቅ ፍላጎትን ስለማውቅ ህልምህን ስለማውቅ እሷን ማግባት አልነበረ እና እንዲህ ነው ያልኩት ነኝ። ቅድም እኮ ራስን ልታጠፋ ነበር አትነ ነበር እኮ ቅድም ይሻይ ነበር። ምንት እኔ አንቺ ጋር ለምን አንቺ ጋር ሁሉ ነገር እኮ አልቋል እኮ በቃ እዚህ ጋር ጨርሰናል። እና ስላለቀ ነው እንደዚህ ይሆን ካለ አየሽ እሺ እንዳዲስ እንደምለው እኔ መጣው አይደል? ምንም እንጀምረው ሳምሪ ምኑን ነው ምንም ያጣኸው ነገር የለም። እንደምወድሽ ነው ፍቅሬ 3 አመት ሙሉ ነግርሽ ነበር እኮ ምንም ያጣኸው ነገር የለም። ግን በአንድ ቀን ገንዘብ ስንት ትለሽኝሽ እኔ ለማታበሽ እርጉዝ ያልሆንሽው ልጅ እርጉዝ ነኝ አልሽኝ። በቃ ማጣት ነው አንተ እንደዚህ ይሆን ካለው እኔ ላለማጣት አይደለ? እኔ አንተ ላለማጣት ሆንኩኝ። እሺ እንጂ ይኸውልህ እንደዚህ አይገባም አይደለ? ታውቃለህ ሸራራ ያረኩት ጫማ ፀጉሬን አልተስተካከልኩም። ለምን አረግሽው? ለምን አረግሽው? እምቢ አለሽ? እሱ አልፈለግሽም አለሽ? ለምንድን ነው የመጣሽው? ለምን ፊልም ያለሽ እንደዚህ ልታገቢኝ አይደለም? እርግጥ እሱ ሊያገባሽ መሆን አለበት። እሱ ነው ያማረበት ከኔ ይልቅ ሙሽራ ማለት እሱ ነው።
ሙሽራ ማለት ነው። በእናትህ በቃ አቅሜን ጨርሻለሁ። በእናትህ ምንድን ነው የምሰማሽ? አንተን ብዬ ምንድን ነው የምሰማሽ? አልገባኝም። ምንድን ነው የምሰማሽ? ቬሎ ስባክ ላግባሽ እችላለሁ ወይ? እችላለሁ? ምንቲ ተረጋጋሽ። ምንድን ነው የምረጋጋው? ምንድን ነው? እሺ እንደዚህ ሆነ ምንድን ነው? ቆይ መፍትሄ እያደረገ ያለው ነገር አይገባህም እንዴ? እንዲህ አብጄ ላገባ ማለት ነው። በጣም ምጡቅ ሀሳብ ነው። በጣም ምጡቅ ሀሳብ ነው። እሺ ለምን አትረጋጋም? ቆይ ለምንድን ነው በቀና ማታስብ? ለምንድን ነው የምረጋጋው? ይኸው ምን እንዳደረገ ይኸው ጫንቆ ተመጣጥ በቃ እንድትረጋጋ ነው። ወደ ራስ እንድትመለስ ነው። አግባት። ይኸው አግባት። ምንቲ ቆይ ምን አይነት ወሬ ነው የምታወራው? አግባት እንዳትወሪ አዝናላት ነው። እኔ ደግሞ አያዘንኳት ነው። ደደብ ነኝ አይደል? አንተ ደግሞ ምጡቅ ነህ። እንደዚሁኝ ምናምን ነገር እያበሩኝ በቢል ለመጣት እሷን አይደል? ምንድነው እያደረገ ያለው ነገር? ልክ ነው ወይ? ለማን ነግረውም አንተ ብቻ እኮ ነህ ልትረዳ ፈቃደኛ ያልሆንከው። ልክ አይደለህም። ለምን ይወጣልኛል? ልክ አይደለህም። ምንቲ የሚወጣልኝ በዚህ ነው። በዚህ ትሞቶች የሚወጣልኝ በቃ ይልኝ። አንተ ሂድ አግባት ሂድ። ልክ ብትሆን 400 ሺህ ብር ከፍለህ አይደለ ወስዳታ አይደለ? ሂድ በቃ ምንቲ ሂድ በቃ። ለምን ማረጋጋው? ለምን ምን እንዳደረጋት እንደዚህ ይኸው ቢያስበኝ ነው እንደዚህ ያወጣት ነበረ ቬሎ አስለብቶ ምናምን እንደነገ መልክ ይሰራ። እሷም ደግሞ አልፈልግሽም ምናምን ነገር አላፈቅረሽም ሲላት መጣና ቬሎ አለበታ ምናምን ነገር አመነች። ሻዎቹ ምናምን ነገር አሁን አግባት ይለኛል። ላግባሽ ነው አምጪ ነኝ እንጂ አምጪ። እንዴት ነው ማገባሽ? ምንድነው ማገባሽ? ቀኝ አንቺ ገባሻል። ፍቅር እንደዚህ ነው። ዛሬ አቁመሽ ነገ መጀመሪያ ነገር ነው። እንዴት የምታስቢ ቆይ አንቺ እንዴት የምታስቢ ቆይ ምንም ያቆምነው ነገር እኮ የለም። ምንም ነገር አላቆምንም። ኧረ እባክሽ ከሱ ቀሩ ከቀረሽ እኮ መተኛ ብቻ ነበር። ኧረ ምንቲ እንዳያትበል ያሰብከው ቢያንስ ነበር ቀረሽ። ያው ብቻ ልጁ ያንተ አይደለም ያስበሽ ነበር ታታረግሽ ማለት ነው። ስለዚህ ቀርሞንም ግንኙነት ነበራችሁ ማለት ነው። አይሽ እኔ እኮ ብቻ አይደለም ልክስ ነው እንኩኝ እኮ ነው። እስቲ ማን ነው ልክ ፍረዱኝ፣ እናንተ ፍረዱኝ፣ ንገረኝ በቃ ይሁንና ምን ማንተ ስለማታውቀው ሰው አልገባክ ነው። ቢገባው እንዳትለኝም ነበር። ልክ ነው እንዳርጄ እንደዚህ መምጣቱ ልክ ነው። ቢያስብልኝ ነው። እንዴት ሆና ነው እሺ እንድትመጣ የምትፈልገው? አስበልኝ ቢሆን ኖሮ ማንም ይነግራል እንዴት መምጣት እንዳለብህ። እንደዚህ ሁኛ መጣተ ቢሉ በቃ ልክ ነው። እኔም ነበርኩ ቬሎን አልብሶ እንዲያመጣ ነገር ስለሌለ ነው። አንተ ከዜሮ የምትጀምረው ሁሉም ነገር እሺ ቢሆንም እኮ አሁን እዚህ ላይ የኔ ማወቅ አለማወቅ አይደለም። አግባት ነው የምትፈልገውን ከአግባት ሂድ አግባት። ምንቴ በእግዚአብሔር በቃ ተረጋጋ። የኔ ማወቅ አለማወቅ እኮ አይደለም። ምንቴ እዚህ ላይ እንዴ ዋናው ያንተ ጤና መመለስ አንተ ደህና መሆን ብቻ ነው እዚህ ላይ አስፈላጊ። ስለዚህ ደህና እስከሆን ከኔ ጋር ትሆናለች። ከዛ ደግሞ ደህና ተረጋጋ ደግሞ ድጋሚቱ ጋር ትመጣለች ነው አይደል? ሀሳብ እንደሱ ነው አይደል? ምንቴ ቆይ ለምንድን ነው የጅል ሀሳብ የምታስበው? ለምንድን ነው የማይሆን ሀሳብ የምታስበው? ይሁን አንተ አልገባህም ቢሆን ያትረኝ ነበር። ምንድን ነው የገባ ንገረኝ እስኪ ልስማክ ንገረኝ። አንተ ደህና መሆን አለ። ሁላችንም እየለፋን ያለ ነው። ለዛ ነው የሁለታችሁ ፍቅር መመለስ አለበት። ዋናው ይሄ ነው። ምንም ሆነ ምንም በቃ ሌላው ትርፍ ነው። የሁለታችሁ ነገር ግን አስፈላጊ ነው። በቃ ይሄን ማሰብ አለብን። አንተ ይሄን ነው ማወቅ ያለብን። አንተ ምንም አልገባም። ደህና ስለመሆን አይደለም ይሄ ደህና ስለመሆን አይደለም። ሚስት ስለመቃማት ነው ስለመቃማት ነው። አሁን ወጥቶ ከጨረሰ እንደፈለገ ካደረገ በኋላ አንካውታ ይለኛል። ለምን እንደሚለኝ አይደለም አንተ በቃ አርጎሻል። ንግግርህን አስተካክል። በቃ ልታገስህ እንዴ ሻባልክ እንኳን ደስ አለህ። በቃ እኮ ይችል በቃ እሺ ነይስ እንዴ እንደፈለጋችሁ የምትቀባበሉኝ ምንድነው መስልክ እንዴ? ሰው እኮ ነኝ። እንዴት ነው ቆይ ንግግራችሁ ግን? አንዴ ትሰርበኛለህ፣ አንዴ ምን ትለኛለህ? ላግባሽ አልክ እሺ አልኩክ እንዴ እሺ አልኩክ በቃ እሺ። ጥሩ ሀሳብ መጥፎ ሀሳብ የራሱ ጉዳይ። አሁን እንኑር እንዴ እሺ። እስከመቼ ልታገስክ? እንደ ልብህ እኮ ነው እየሆንክብኝ ያለኸው። አትታገሽ። ለምን ቢባል አልፈልግም አልሽኝ እኮ ለምን ቢባል እንዳበርክ ነው እንደምታስበው? አዎ አብጃለሁ። ስላበርክ ነው ሁሉ ነገር ያሰብከለህ። ያበደ ሰው እንደዚህ ያስባል አይደለ? ስላበርኩ ነው። በጣም ትለያለህ። ስለማልፈልግሽ ነው። ስለማትፈልገኝ ነው። ስለማትፈልገኝ ታብዳለህ። እኔን ስለማትፈልገኝ ራስን ታጠፋለህ። የማይፈልግ ሰው ይኖራል። አጠፋለሁ። ስለማይፈልገኝ እየኖረ ነው። የማይፈልገኝ ሰው ይኖራል። እኔን ሰበብ አታድርገኝ እንዴ። እሺ ልጅ ብያለሁ። አዎ አርግዣለሁ ብያለሁ። እሺ በምን ልመልስክ? አንድ ያልሞከርክም ካንተ አይደለም እኮ አልሽኝ። ካንተ አይደለም አልሽኝ። ለምኜ ነበር መጥቼ ለምኜሃለሁ። ከዛ በኋላ ባለቀ ሰዓት ምን ነበር
ስምሽና ነበረ አልፈልግሽም ብትፈልጊ ነው አንተ ስትፈልግ ያንን ታደርጋለህ አንተ ስትፈልግ ትሰመኛለህ ስትፈልግ እኔ የልጅሽ አባት ነኝ ከኔ ጋር ኑሪ ትለኛለህ ስትፈልግ ሞከር ስትፈልግ አይደለም እየሞከርኩ ነበረ እንደፈለክ አንተ እንደፈለከው ሞካዊ ላጋት መጣሽ ካንዳንድ የሚፈልግሽ ሰው መጣ አይሽ ከኔ በልጦ የሚፈልግሽ ሰው መጣ አልመጣም ነበር እኔ ብፈልግ ኖሮ ተመልሼ አልመጣም ነበር አንተ ጋር ስለፈለኩ ነው የመጣሁት እኔ ስለፈለግሽ ማንንም አልፈልግሽም ስላለሽ ነው አላፈቅርሽም ስላለሽ ነው ይሄ ማንንም ያውቃል እሱም ያውቃል እሱ ካላፈቀረኝ ሌላ መፈቅረኝ ይፈልግ በቃ ይፈልግ ምንድነው ለምንድነው የማትረጋጉት እቃ ነች እንዴ እሷ አንዱ ነይ ሲላት እዛም እዚህ የምትይ ልባላት አፍቅራ ባታፈቅርህ እዚህ አትቆም እንዴ እኛም ለምንድነው የማትረዳ ለምንድነው የራስህን ብቻ አእምሮ የፈጠረውን ታሪክ ብቻ የምታዳምጥ ለምንድነው የማትረጋጋው ተረጋጋ ወደ ራስህ ተመለስ ግዴታ በቃ የሆነ ተአምር መፈጠር አለበት እንዴ ሁለታችሁ አንድ ላይ እንድትሆኑ እኛም እኮ በመሃል ሌላ ሰው ሳይገባ እንደ ሽማግሌ ሆነን ነገሩን ለመፍታት እየሞከርን ነው አንተም ተረጋጋ ወደ ራስህ ተመለስ በቃ ጓደኛህ ነው ልክ መስሎ የታየውን አደረገ አይደለም ብለህ አሰብክ በቃ አይደለም ካልክ ይኸው ይዘናት መጣን በቃ አንድ ላይ ሁኑ ወደ በፊታችሁ ተመለሱ በቃ እኛም ለምን ሌላ ሶስተኛ ወገን በመሃላችሁ ይገባል ለምንድነው የማትረጋጋው አንተ ለምን ወደ ራስህ አትመለስ ምንድነው የምታስበው ምንም ማለት ዳን ሄዶች እሱ ነው የምትፈልገው ያስፈራራው እና እነሱ ነው ምንድን የምትለኝ አግባት ትለኛለህ ከዛና ምንድን ትጠኛለህ እድሉም ታጭ አንተ ነህ ደሹም አንተ ማን ነህ እያስቀየምካት ነው ምን አገባ ሁሌ አንተ ተቆርቋሪ አሁንም አፍቅራት ነው እሺ አፍቅራት ነው ወይ ቤካ ለምን አነግረውም እኔ ሳወራ ነው ሁሌ ክፉ ነገር ሁሌም ክፉ ነገር የምታወራው አንተ የምታወራው ክፉ ነገር ነው ሊገባ ግን አልቻለም በዚህ አንደበት ግን ይቀርታል ትለኝ ትመጣለህ ኧረ እባክህ እሺ ቆይ ምን አልሞትም ምንድነው ሐሳብሽ አልፈልግም ሂድ ቆይ ምን ልሁን ነው የምትለው አንተ ምንድነው ቆይ ሐሳብ አልፈልጋትም ያግባት እንዴት ነው የማትፈልጋት ያግባት ሂድ አግባ እራሱ ያግባት ለምንድን ነው የማይሆነው አስለብቶ ምናምን ወዴት ነው የምትወስደው መልክ ይሰራል እንዴ ኧረ በእናትህ አግባት ሳምሪ ሂድ አዳታ ምንድን ነው ችግርህ ጭራሽ ድንጋይ ትወረውራለህ ብሽቅ ሚስት ልትሆን የምትፈልጋት ልጅ እኮ የሆነ ነገር አንተ አብዳል ምን ላድርገው ይሄ ልጅ እኔ ምን ላድርገው እኔ ይኸውና እኔ እያየሁ አይደል እንዴ ምን ማለት ነው ድንጋይ መወርወር ገና ገለዋል የሚያደርገው ነገር አይታየህም እንዴ ይኸውና አይታየህም ወይ አንተ እምቢ ስላልኩ አይደለም ያደረገውን ነገር አታውቅም አንተ ብታውቅም እንዴ አትልም መፈንከት አይደለም ያ ነገር አደርገዋለሁ ከዚህ በኋላ ታየኛለህ ደግሞ ታየኛለህ አንተ ወደ ራስህ መመለስ ነው ያለብህ ከዚህ በኋላ ምንም ሌላ ነገር አይደለም ድንጋይ ወረወርክ ምንም ሆነ ምንም የራስህ ጥፋት ነው ያንተን ጥፋት እያየህ ነው ቁመህ እያየህ ነው በፊት ጥፋት አይደለም አንተ አልገባህም ምንም የገባ ነገር ማረቤት ካስረዳኝ ልጅ በእናትህ ሰው ተዋስረዳው ያሁኑ ጥፋት ነው እኔ በጣም ግራ እያጋባኝ ነው በጣም ነው ያጠፋው ምንቲ ሁለተኛ እድልን ቀርጥፈን ይበላው ገብተዋላ ይሄ ማድረግህ ላንተ በጣም ጽድቅ ነው አይደል በጣም ጎበዝ ነህ አክቶ ሲጀመር ምንም በቃ የሚማር ሰው አይደለም ሂዱ የት ነው ጥለን ምን ሄደው ምንቲ ናውጣ ናይድ ያዘው ይዘው ሂድ ምንድን ነው ቆይ ስንት ነገር ተመክረህ የማትሰማ ምን አይነት ድንጋይ ነው ቆይ ኧረ ተው ይሄን እንዴት እንደሆነ ግራ ግብት ነው ያለኝ እግዚአብሔር ምን ማለት ነው እሺ ሰው እንዴት ነው እኔ አንዳንዴም ድራማ የምትሰራ ነው ይመስለኝ ድራማ ነው እሱ የሚሰራ እሱ አይተዋል አይ ድራማ የቀጣይ ፓርት እኮ ነው ከባለፈው ኧረ አንተ ልጅ አድብ በስነ ስርዓት እስቲ ያረጋውን ነገር ያያን ለምንድን ነው እሱ ማጨውበት እሱ ልክ ነው አንተ ልክ ስላልሆንክ ነው
እሱ ምንም ያህል ጅል ብለህ ብትሰድበው ጅል ቢሆንም እንዳንተ ራሱን ለማጥፋት ጫካ አልመጣም። እሺ ቢያንስ ና የሆነ ነገር እንደርብ። እየበረደ ነው። ምንቲ እንዲህ ነው የመጣው። እንዲህ ሄዳል። በቃ እንዲህ ትሄዳለህ። ቀጥል። አጥፎ ካሜራው መጣ። አንተ በእናትህ ምንድን አይጠፋም። እንዳትጠጥፈው። አፍረህ ነው ቅድም ያላፈርክ አንተ አሁን አፍረህ ነው ወይ? አጥፋውስ። አፍረህ ነው